ከአስመሳይ ሰዎች ራስን ማራቅ አለብህ። ምክንያቱም እነዛ አስመሳይ ሰዎች ጤነኛ በሆንክ ሰዓት፣ ኪስህ ገንዘብ ባለ ሰዓት ብቻ ነው ከጎንህ የሚቆሙት። የሆነ ችግር ሲደርስብህ፣ የሆነ ሀዘን ሲደርስብህ በፍጹም ከጎንህ አይቆሙም እነሱ ሰዎች በፍጹም። ስለዚህ እነዚህን ነቃርሳ የሆኑ ሰዎች ከህይወትህ ማስወጣት አለብህ። እነሱን ሰዎች ከህይወትህ ካላስወጣህ ሰላም ራሱ አታገኝም። ስለዚህ እነዛ ሰዎች ምን አይነት ሰዎች ናቸው፣ ለኔ ምን አይነት ቦታ አላቸው የሚለውን ማጥናት አለብህ። እናም ከነዛ ሰዎች ሙሉ ለሙሉ ራስን ማራቅ አለብህ። አንዳንዴ ደና በሆንክ ሰዓት፣ ጤና በሆንክ ሰዓት፣ ኪስ ገንዘብ ባለ ሰዓት ያሽቃብጣሉ እነዛ ሰዎች። ነገር ግን ትንሽዬ የሆነ ችግር ሲገጥምህ በፍጹም ካንተ ጋር መቀጠል አይፈልጉም። ወዲያውኑ ጀርባቸውን ነው የሚሰጡ። ስለዚህ ከነዛ ሰዎች ራስን ማራቅ አለብህ። ቤተሰብም ጓደኛም ይሁን እነሱ ሰዎች ምረጥ። መፈተን ትችላለህ። ጓደኞችም ከሆነ ልክ እንደተቸገርክ አርገህ እርዱኝ እስኪ ምናምን አይነት ባላቸው እስኪ። የእውነት ይረዱሃል፣ ከጎን ይቆማሉ። ቼክ አርግ። የእውነት ከጎን የሚቆም ጓደኛ ካለ የምር እድለኛ ነህ። ስለዚህ መርጠህ ትክክለኛ ለአንተ ቦታ ያለው ለአንተ ስሜት ካለው ሰው ጋር ነው መሆን ያለብህ እንጂ ለአንተ ቦታ ከሌለው ሰው ጋር፣ ለአንተ ስሜት ከሌለው ሰው ጋር አትሁን። ምን ያደርጋል? በችግር ሰዓት ካልቆመ ደና ባንክ ሰዓትማ ኪስ ገንዘብ ባለ ሰዓትማ ማንም ካንተ ጋር ይቆማል። ስለዚህ እነዛን ሰዎች ከህይወት ማስወጣት አለበት። እነዛ አስመሳዮች ስትይዝ የሚሰጡ ፍቅር አቤት ልዩ ነው። ሲያሞጋግሱህ አንተ ላይ እንደሆንክ ይናገራሉ። ነገር ግን ትንሽዬ ለተወሰነ ጊዜ የሆነ ነገር ስታጣ ቶሎ ብለው ጀርባቸውን የሚሰጡህ እነዛ ሰዎች ናቸው። ስለዚህ ከነዛ ሰዎች ራስን ማራቅ አለብህ። ምክንያቱም አይጠቅሙህም። ምንም ለህይወትህ የሚጠቅሙ ነገር የላቸውም። እንደውም ኪሳራ ናቸው እነዚህ ሰዎች በአንተ ህይወት ውስጥ። ስለዚህ ከነዛ ሰዎች ራስን ማራቅ አለብህ። ከነሱ ሰዎች ራስን መነጠል አለብህ። ቤተሰብም ቢሆን መምረጥ አለብህ። ማን ነው ካንተ ጋር የሚቆመው? ወንድምህ፣ እህትህ፣ እናትህ፣ አባትህ ማን ነው? ባለ ሰዓትማ ሁሉም ሰው ይቆማል፣ ሁሉም ሰው። ስለዚህ አሁን በሌለ ሰዓት ማን ነው አብሮ የሚቆመው? ይሄንን መለየት አለብህ። ካንተ ጋር ማን ነው የሚሄደው? ስለዚህ ካንተ ጋር የማይሄድ ላንተ ስሜት ከሌላቸው በችግር ሰዓት ሊቆሙ ፈቃደኛ ካልሆኑ ሰዎች ራስን አረቅ፣ ተጠበቅ፣ ተነጠል። በቃ ከነሱ ሰዎች ይመች።